የጎረቤታሞቹ ጨዋታ በጦና ንቦቹ አሸናፊነት ተጠናቀቀም። በ28ኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬም ቀጥሎ ሲደረግ ሁለቱም ጎረቤታሞች ወላይታ ዲቻን ከአርባ ምንጭ ከተማ ሲያገናኝ የሁለቱም ቡድኖች ጨዋታ በሐዋሳ ዩኒቨርሲቲ ሜዳ ይደረጋል ቢባልም ሜዳው በከባድ ዝናብ ምክንያት ባለማጫወቱ በሎጊታ አርቲፊሻል ሜዳ ተደርጎ ወላይታ ዲቻ ጨዋታውን 2-1 ማሸነፍ ችሏል። ወላይታ ዲቻን የማሸነፊያ ግቦች ሙሉቀን አዲሱ በ18ኛው ደቂቃ እንዲሁም ካርሎስ ዳምጠው በ43ኛው ደቂቃ ማስቆጠር ሲችሉ አርባ ምንጭ ከተማን ከመሸነፍ ያልታደገች ግብ አህመድ ሁሴን ከረፍት መልስ በ47ኛው ደቂቃ ማስቆጠር ችሏል። በበርካታ ደጋፊዎች ታጅቦ የተደረገ የሁለቱ ቡድኖች ጨዋታ ጠንካራ የመሸናፍ ፉክክር የተደረገበት ሲሆን አካላዊ ንክኪዎች የበዙበትና እምብዛም በግብ ሙከራዎች ያልታጀበ ለተመልካች ሳቢ ያልሆነም ጨዋታ ነበር። በጨዋታው የጦና ንቦቹ በጥብቅ መከላከል በመልሶ ማጥቃት በአንዳንድ አጋጣሚዎች የአርባ ምንጭ ከተማን የተከላካይ መስመር ሲፈትኑ ሲስተዋል ምንም እንኳን ጥራት ያላቸው የግብ ዕድሎችን መፍጠር ባይችሉም ያገኙትን የግብ ዕድሎች ወደ ግብነት በመቀየር ረገድ የተዋጣላቸው ነበሩ። አዞዎቹ በአንጻራው በኳስ ቁጥጥር ብልጫን ከተጋጣሚ ላይ በመውሰድ በፈጣን ሽግግር ወደ ግብ ለመድረስ ቢጥሩም ውጤቱን ተከትሎ ወላይታ ዲቻ ደረጃውን ያሻሸለበትን ወሳኝ ድል ሲጎናጸፍ ነጥቡን ከ38 ወደ 41 ከፍ በማድረግ ከነበረበት 7ኛ ደረጃ ወደ 4ኛ ደረጃ ከፍ ማለት ችሏል። አርባ ምንጭ ከተማ በአንጻሩ ተከታታይ ሁለተኛ ሽንፈት ሲያስመዘግብ በ35 ነጥብ ባለበት 11ኛ ደረጃ ለመርጋት ተገዷል።